በልጆች ፊት ባልና ለመታዘዝ ምርጥ ተርቢያ ነው ወቋት እንቢተኝነት ሞገደኝነትን እብሪተኝነትን ለልጆቻችሁ እያስተላለፋችሁ መሆናችሁን እንድታቁት በተለይ እናቶች በተለይ ይሄ ዘመናዊ እናቶች የሚታዘዙት ባህላዊ እንዳይሆን አይደለም ዘመናዊ እናቶች ገብተዋል ከተማ ሴቶች በደም ንቃተ ህሊናቸው ከፍ ያሉት ሴቶች እዚህ ጉዳይ ላይ ያለው እንትን አልፎ ችግር ያለበት ነው የኩይነት መንፈሱ ተቋሙን ያፈርሰዋል ድርጅቱን ያፈርሰዋል እዚህ ዙሪያ በርከት ያሉ ሐዲሶች ነበሩ ሌላ ጊዜ እንመለስበት ይሆናል ኢንሻአላህ በተለያየ መንገድ በተቻለ መጠን ወላጆች የልጆቻችሁን ትዳር ላለማበላሸት ስትሉ ይሄ ለባል የሚተውለትን መብት አትነካኩበት ወሬዲዋደራ የተሰቀመጠ ቃ አይደለም ኦሬዲ ተሰጥቶታል ያዛት ነው እሷም መርሐባ ለክለው ነው ጣዓ በነገራችን ላይ እንዴት ደስ ይላል መሰለ አንኮንዲሽናሊ ደስ ይላል ማለት ያለ ቅድመ ሁኔታ መታዘዝ ብልህነት ነው ሐቂቃ ወላሂ በእናቴ እነን ያዙልኝ በተለካካ በተስማማሽበት ትታዘዣለሽ ባልተስማማሽበት አትታዘዥም ተሻዘ ላ በቃ አስዋዘሽ ማዕሩፍ ብቻ ይሁን ያ ነገር ማዕሲያ ብቻ አይሁን ወንጀል አይሁን ከዛ በኋላ ደግሞ ከአቅም በላይ የሆነ ነገር ከሆነ ደግሞ ማስረዳት ያስፈልጋል እኔ እትችላለሁ ብቻዬ እንዴት እችላለሁ አግዘኝ እሺ በአላህ ምናም ብሎ በሪፍቅ በለስላሴ በእዝነት ፍቅር በመላበትና ሐሳብን በአግባቡ በመግለጽ ከሆነ ምንም ችግር የለውም እኔ የሚቻል ማሸነፍ የምንችል ይመስለኛል እዚህ ላይ ባቆም ጥሩ ነው الرجال قوامون على النساء ብሎ አላህም አውጇል በቃ ቤት ውስጥ የባሎች ያዛዥነትን ሚና አላህ ነው ዲክሌር ያደረገው እዚህ መጨቃጨቁ ምንም ያዋጣንም ሁለተኛ ባሎች ከሚፈልጉት ሴቶች ባሎቻቸው ላይ ካለባቸው ግዴታ አንዱ አማና ነው መጠበቅ ያለባቸው በርካታ ሚስጥር አለ በርካታ ጉዳይ አለ ባል አምኗት ለሷ የተውን ነገር በቤቱ ላይ ያስቀመጣቸውን ማናቸው ማለት ነገሮች በሙሉ ማለት ነው እንትን መደረግ አለበት መጠበቅ አለበት ሚስጥሩ መጠበቅ አለበት ለምሳሌ ይሄ ሚስጥር እስከምን ድረስ ይመስልሃል መሐመድ ሴት ልጅ ለእናቷ ሄዳ ስለባሏ ቢዝነስ ውሎ ስነ ምግባር ኢላ አኺሪ ማውራት አትችልም አልጠበቀችም አማናውን ኺያና ፈጽማለች ይሄን ካደረገች ከወንድሞቿ ከእህቶቿ ጋር ሄዳ ስለባሏ ዝርዝር መረጃ የምታቀብል ሴትና ቤቷን መጋረጃውን ፍንትው አድርጋ ሁሉ ሰው እንዲያየው የምታደርግ ሴት ባሏ ላይ ከባድ አማና ጉድላለች